ስለዚህ አሁን የሆነ ያለው ጥቂት አብይ ጋር ያሉ ማፊያ ቡድን አንደኛ ወጣቶችን በግዳጅ ነው የሚመለመሉት። ከመለመሉ በኋላም ተገቢውን ስልጠና አይሰጡትም። ከዛ በኋላም ሲያሰማሩ በተሳሳተና ምንም አቅም በሌላቸው ዝም ብሎ አብይ ጀነራል ብሎ የሚሾማቸው ሰዎች ነው የሚመሩት። በዛ ደረጃ ይሰማራሉ፣ ይማረካሉ፣ ይሞታሉ። ስለዚህ በየቦታ ደግሞ ሲሄዱ ማህበረሰቡን ይጨፈጭፋሉ። ይሄ በጣም አደገኛ አካሄድ ነው። እነኚህ ልጆች የመከላከያ ሰራዊት አባላት በግድ ነው እንግዲህ በግድ ታፍኖ ስልጠና የተወሰነ ቸብቸብ ነገር ለብ ነገር ወስደው ነው የሚሰማሩት። ከዛ በኋላ መማረካቸው አይቀርም፣ መሸነፋቸው አይቀርም። ከዛ እንግዲህ ወታደር የአብይ ወታደር ከቆሰለ እንኳን ሕክምና አያገኝም። አብይ ሕክምና አይሰጥም። ሁለተኛ ምግብ እንኳን አያገኙም። እነኚህ የመከላከያ ሰራዊት ወጣቶች እንደዚህ በየቦታው በዱር ገደሉ በአማራ ክልል በኦሮሚያ ክልል እየሞተ ያለው የአብይ ሰራዊት ምግብ እንኳን አያገኙም። ይሄ ምግብ በሙስና እንትን የዕለት ቀን እንትን ይሄ ምግብ እንኳን አያገኙም። የሚያሳዝን ነው። እና ከሞቱ እንኳን ለቤተሰባቸው ምንም አያስረዱም። ይሄ ነው እንግዲህ የመከላከያ ሰራዊት በየጊዜው ይሰለጥናሉ፣ ይሰማራሉ። ነገር ግን የት ገቡ ተብሎ ለቤተሰባቸው ምንም መርዶ እንኳን አይላክም፣ አይነገርም። ስለዚህ አሁን አጠቃላይ ለግለሰብ ለአብይ ተብሎ ለምንድን ነው ማህበረሰቡ የሚያልቀው? ለአብይ ተብሎ ወጣቱ መከላከያ ገብቶ ለምን ያልቃል? ስለዚህ አሁን በየቦታው በአብይ ትዕዛዝ መከላከያ ሰራዊቱ ወራሪ ሆነ። መሆን አልነበረበትም፣ መሆን የለበትም። እነኚህ ወጣቶች ዞሮ ለህዝብ መቆም አለባቸው። ለምን ህዝብን ማሸነፍ አይቻልም? በፍጹም ህዝብ የሚደግፈውን ቡድን ማሸነፍ አይቻልም። ለምሳሌ ኦሮሚያ ውስጥ ኦኤልኤን ለምን አብይ ማሸነፍ አልቻለም? ህዝብ ውስጥ ነው ያለ ኦኤልኤን። አማራ ክልል ውስጥ ፋኖን ማሸነፍ አይደለም የለም፣ እንደዛ ማሰብ ራሱ አይቻልም። ለምን? ፋኖ በህዝቡ ዘንድ ተቀባይነት አለው በአማራ ክልል። ስለዚህ በየቦታው ለምን ቲዲኤፍን ማሸነፍ አልተቻለም? ለምን? ቲዲኤፍ በትግራይ ህዝብ ተቀባይነት ስላለው ነው። በየቦታው ተቀባይነት ያላቸው ቡድኖችና ኃይሎች አሸናፊ ነው የሚሆኑት፣ ያሸንፋሉ። የጊዜ ጉዳይ ነው እንጂ ያሸንፋሉ። አብይ ህዝብን በመጨፍጨፍ ወጣቶችን በግድ በማሰማራት ማሸነፍ አይችልም። አንድ ጦርነት እኮ ዝም ብሎ በጠመንጃ በመተኮስ በድሮም በመጨፍጨፍ አይደለም ማሸነፍ የሚቻለው። በታሪክም ጦርነት ዓላማ አለው። ለምንድን ነው የሚዋጉት? አሁን መከላከያ ሰራዊት ለማን ሲባል ነው? ማህበረሰቡን ለምንድን ነው የሚጨፈጭፉት? የምን ዳር ድንበር ነው እየጠበቁ ያሉት? ስለዚህ አሁን መከላከያ ሰራዊት በየቀበሌው የሄደ ሰውን መግደል አልነበረበትም። አያሸንፍም። ህዝብን ኦሮሚያ ውስጥም አያሸንፍም። አማራ ክልል ውስጥም መከላከያ ሰራዊት በፍጹም አያሸንፍም። ይሸነፋል። የግድ ነው፣ ይሸነፋል፣ ይታወቃል። ይሄ እኮ የሚታወቅ ነው። መከላከያ አመራሩ ራሱ ያውቃል። ይሄን ህዝብን ማሸነፍ እንደማይቻል ጠንቅቆ ያውቃሉ። ስለዚህ በየቦታው በአብይ ታዘው በትዕዛዝ ግዳጅ ተቀብሎ በየክልሉ የተሰማሩ የመከላከያ ሰራዊት አባላት ወደ ህዝቡ መቀላቀል አለባቸው። ከህዝብ ጋር መቆም አለባቸው። ይሄ ነው በቃ ምንም ማይቀር ነገር ነው። ወይ ትማረካለህ ወይ ደግሞ በሰላም በጀግንነት ከወንድሞች ጋር ተቀላቅለ ለህዝብ ትቆማለህ። ከህዝብ ጋር መሞትም ከመጣ ከህዝብ ጋር ነው የምትሞተው።
ዛሬ ህዝብን እየጨፈጨፍክ ነገ ትጠየቃለህ። ነገ መጠየቅ ይመጣል፣ ትማረካለህ። አብይ ይጠፋል፣ እሱ እንትኑን ጠብቆ ይጠፋል። ቀሪው ግን ከህዝብ ጋር የሚኖረው ይሄ ካድሬውና እግረኛ ታች ያለው የመከላከያ ሰራዊት አመራሩ ከህዝብ ጋር ይቆያል። ስለዚህ መከላከያ ሰራዊት ዛሬ ተንቆ በየቦታው የሚሰደብ በአብይ ይሰደባል፣ በህዝብ እንግዲህ ከህዝብ ጋር አጣልቷል አብይ እና መከላከያ ሰራዊት ዛሬ የህዝብ ጠላት እንዲሆን አድርጓል አብይ። ነገ ዕጣ ፈንታ ምንድን ነው? መከላከያ ሰራዊት ምንድን ነው? ማሰብ አሁን ነው፣ ከአሁን ሆኖ ማሰብ ነው። ስለዚህ ያለ አማራጭ በአብይ ተገደ ህዝብ ላይ መተኮስ ሳይሆን ከህዝብ ጋር መቆም እና አብይን እምቢ ማለት፣ ጦርነት ይብቃን፣ ከዚህ በኋላ ህዝብን አንገልም ብለ አብይን ሂድ ብለ አብይ እንዲሄድ ማድረግ ነው እንጂ ማታሸንፈውን ጦርነት ምንም ዋጋ የለው። አታሸንፍም። መቼም ህዝብ አይሸነፍም። የትም ሀገር የፈለገ ኒውክሌር ብትታጠቅ ህዝብን አታሸንፍም። ህዝብ ያሸንፋል። የትም ዓለም ትልቁ የዓለማችን ጦር ያለው ትልቁ በየቦታ ይሸነፋል። ጊዜ ጉዳይ ነው እንጂ ህዝብ ያሸንፋል። ምንም ህዝብ ተሸንፎ የቆየበት ምድር የለም። ይሄ የታወቀ ነው። መከላከያ ሰራዊትም ያውቃል። ስለዚህ እኔ ያለኝ አቋም ለምሳሌ አሁን ምስራቅ ኦሮሚያ አካባቢ ሐረርጌ ውስጥ ዛሬ በአሁኑ ሰዓት ከድሬዳዋ ጀምሮ እስከ ጭሮ አካባቢ የነበረው በጣም ከፍተኛ የመከላከያ ሰራዊት እንደተማረከ እና ብዙ ኦኤልኤ ድል እንዳገኘ ሰማን። ይህ አሁን ምንድን ነው? በየቦታ ከወሎ የምንሰማ ይሄ ነው፣ ከጎጃም የምንሰማ ይሄ ነው፣ ከሸዋ የምንሰማ ይሄ ነው፣ ከወለጋ የምንሰማ ይሄ ነው፣ ከጎንደር የምትሰማ ይሄ ነው። ምንድን ነው ይሄ? ምንድን ነው የሚያሳየው? የአብይ ሰራዊት አሁን ሞራል የላቸውም፣ አይኖራቸውም። ሲጀመር ለምን ዓላማ ያለው ጦርነት አይደለም የሚያካሂዱት። የህዝብ ልጆች ግን ዓላማ አላቸው። የህዝብን መብት ለማስከበር ስለሚታገሉ እነሱ ያሸንፋሉ። ጦር በዓላማ ነው የሚታሸንፈው። ዓላማ የሌለው የአምባገነን ጦር ይሸነፋል መቼም። ስለዚህ ጊዜው አሁን ነው ከህዝብ ጋር መቆም የሚል መልእክት አለኝ። እንግዲህ ቀጥታ ወደ ዛሬ ይዤላችሁ የቀረብኩትን ልሂድና እሱም ምን ይላል? ከኢንሳ ጠለፋ ቡድን ወደ መንግስት መጥለፍ የሰላዮች ቤተሰብ አገዛዝ ሲጋለጥ ይላል። ይህንን ርዕስ በሶስት ቦታ ከፍዬ ነው የሚያቀርብላችሁ። የመጀመሪያው ክፍል የሚሆነው የኢንሳ ጠለፋ ቡድን እነማን ነበሩ? ዛሬስ የሀገሪቱ ቁልፍ ቦታዎችን የያዙ ፈላጭ ቆራጭ የሆኑ ሰዎች እነማን ናቸው? ከዚህም በፊት የኢንሳ ጠለፋ ቡድን የሆኑ ዛሬ ደግሞ በተለይ የመንግስት በተለይ የሲቪል አስተዳደር ቁልፍ የሆኑ ሰዎች እነማን ናቸው የምለውን ነው ማቀርብላችሁ። አብዛኛው ጊዜ የአብይ አገዛዝ ስንል ቶሎ ወደ መከላከያ ሰራዊትና ወደ ጸጥታ ነው የምንሄደው። ብልጽግናና ያው የፓርቲ መዋቅርና የመከላከያ የጸጥታ ላይ ነው የምናተኩረው። ነገር ግን ሌላው ትኩረት ያላገኘ ቦታ አለ። የአብይ አስተዳደር የሲቪል መንግስት አለ፣ ሚኒስቴር መስሪያ ቤቶች አሉ ማለት ነው። እነኚህ አካባቢ እነማን ናቸው? የአብይ ቀኝ እጅ ነው ዛሬ ላይ ኢትዮጵያን የሚያሽከረክሩ የሱ ፈላጭ ቆራጭ ሆኖ አብይን የሚያገለግሉ እነማን ናቸው? የሱ
ደቀ መዛሙርት ሆነው ከሱ ጋር የሚሄዱ እነሱም በደንብ ተለይቶ ለህዝብ ግልጽ መሆን አለባቸው። ሁልጊዜ አሁን መከላከያ ራሱን የቻለ የአብይ ምሰሶ ነው እና የአብይ ምርኩዝ አንዱ ትልቁ ምርኩዝ ኦብቪየስሊ መከላከያ እንደሆነ ይታወቃል። ነገር ግን ሌላ በጣም ወሳኝ ምርኩዞች አሉ። እነኚህ ምርኩዞች አይታዩም፣ ስማቸው አይነሳም፣ ነገር ግን ወሳኝ ናቸው። የአብይ አስተዳደር የሲቪል አስተዳደር በእነኚህ ሰዎች እንደምሰሶ ሆኖ አብይን የሚያገለግሉ ከአብይ ጋር የሚሞቱ ሰዎች አሉ። እነሱም በደንብ ማጋለጥና ለምንድን ነው አንድ ላይ አብይ ጋር የተጣበቁት? አብይ ወንጀለኛ መሆኑ ይታወቃል። እነኚህ ሰዎች ምንድን ነው ያስተሳሰራቸው የሚለውን በደንብ መረዳት ይኖርብናል። ስለዚህ ዛሬ እንግዲህ የሲቪል አስተዳደሩ ላይ ነው ትኩረት የምንሰጠው። ወደ መጀመሪያ ክፍል ልሂድና እንግዲህ የሁለተኛ ክፍል ላይ ይቅርታ አድርጉልኝና የሁለተኛ ክፍል የመጀመሪያ ክፍል ኦሬዲ የመጀመሪያ አሚን የኢንሳ ጠለፋ ቡድን እነማን ነበሩ? ዛሬስ አሁንስ የቁልፍ ቦታ የያዙት እነማን ናቸው? ከአብይ ጋር ምን አይነት ግንኙነት አላቸው የሚለውን ነው የምናየው። በክፍል ሁለት ውስጥ ደግሞ የኢንሳ ሰላይ ሆኖ የስለላ እና የጠለፋ ባክግራውንድ ከሌላቸውስ እና እንዴት ነው አብይ የሚሾማቸው የሚለውን ክራይቴሪያዎቹንና ሰዎቹ እነማን ናቸው የሚለውን እናወራለን። መጨረሻ ላይ የአብይ ሹመት በተለይ ደግሞ በጸጥታ ዘርፍስ ምንድን ነው ክራይቴሪያው? አብይ በጸጥታ ዘርፉ ላይ ሰዎችን ሲሾም መከላከያን ጭምር ማለት ነው ሲሾም ምንድነው መስፈርቱ የሚለውን እናወራለን እና መጨረሻ ላይ መደምደሚያ ያለ። ወደ መጀመሪያ ክፍል እንሂድ። የመጀመሪያ ክፍልና ወሳኙ ክፍል የኢንሳ ጠለፋ ቡድን እነማን ነበሩ የሚለውን በደንብ እናውራ። የኢንሳ ጠለፋ ቡድን የነበሩ እንግዲህ ኢንሳ ጠለፋ ቡድን ሆኖ ኢንሳ ከተመሰረተ በኋላ እንግዲህ በተለይ ጀነራል ተክለ ብርሃን ወልደ አረጋይ ነው ኢንሳ ዳይሬክተር ሆኖ ሲያገለግል የነበረው። በሱ ስር የሆነች የጠለፋ ቡድን ነበረች። ወደ መጀመሪያ አካባቢ የመከላከያ መረጃ ነበረች። መረጃ ስር ሆና ጠለፋ የምታካሄድ ቡድን ነበረች። እሱ ውስጥ የነበሩ ሰዎች በተለይ ሬዲዮ ኦፕሬተር የነበሩ ሰዎች ናቸው። እዛ አካባቢ ጠለፋ ስራ የሚሰሩት የእችን የመከላከያ መረጃ ስር ሆነው የሬዲዮ ኦፕሬተር ሞገዶቹን የሚጠልፉ የሚያዳምጡ ሰዎች ቡድኖች ነበሩ። ከዛ ኢንሳ ሲመሰረት ኢንሳ ስር እንዲዋቀሩ ተደረገ። ኢንሳ እንግዲህ ጀነራል ተክለ ብርሃን ወልደ አረጋይ ነበር የኢንሳ ዋና ዳይሬክተር። እሱ ስር የተዋቀሩ እነማን ነበሩ፣ እሱ ስር ሲሰሩ የነበሩ እነማን ናቸው የሚለውን ነው የምናወራ። የመጀመሪያው የኢንሳ ጠለፋ ቡድን አባል የነበረው አብይ አህመድ አሊ ይባላል። አብይ አህመድ የኢንሳ ጠለፋ ቡድን ሆኖ ሲያገለግል ነበር። አሁን የአብይ ጠቅላይ ሚኒስቴር ነው። ሁለተኛው ተመስገን ጥሩነህ ይባላል። ተመስገን ጥሩነህ ዛሬ የአብይ ምክትል ነው፣ ያው ምክትል ጠቅላይ ሚኒስቴር ነው። ሁለተኛ ሰው በኢትዮጵያ። እሱም የኢንሳ ሰላይ ነበር፣ የጠለፋ ቡድን ውስጥ ነበር። ቁልፍ ቦታ ነው እንግዲህ ዛሬ ጠቅላይ ሚኒስቴር፣ ምክትል ጠቅላይ ሚኒስቴር አንድ ቦታ የመጡ ሰዎች። ከዛ በኋላ እንዴት አወራሉ። ይሄ ተመስገን ጥሩነህና አብይ አህመድ
ምንድነው የሚያስተሳስራቸው? እንዴትስ ተገናኙ? እንዴትስ መላላክ ተጀመረ? እነሱ መካከል በተለይ ተመስገን ጥሩነህ የአብይ ተላላኪ እንዴት ሆኖ ተመረጠ የሚለውን በኋላ መጣበታለሁ። ያው ሁለቱም ከኢንሳ ከጠለፋ ቡድን ነው የመጡት። አሁን ዛሬ ሁለቱ ተመስገን ጥሩነህና አብይ አህመድ እንግዲህ የኢትዮጵያ ከፍተኛ አንደኛና ሁለተኛ ደረጃ ላይ ያሉ ሰዎች ናቸው። ጓደኛሞች ናቸው። አብሮ ነው ኢንሳ ጠለፋ ቡድን ሬዲዮ ኦፕሬተር ነበሩ። እዛ አብሮ ነው ሲሰሩ የነበሩ። በኋላ ትንሽ ገፋበታለሁ። ሌላው የኢንሳ ጠለፋ ቡድን የነበረው ዛሬ የኦሮሚያ ብልጽግና ጽህፈት ቤት ኃላፊ ነው። እሱም ከፍያለው ተፈራ ይባላል። ከፍያለው ተፈራ የአብይ እንግዲህ ከአብይና ከተመስገን ጥሩነህ ጋር ኢንሳ ነበር ስላችሁ አብይ ወደ ስልጣን ሳይመጣ በፊት አብይ ወደ ቴክኖሎጂ ሳይንስና ቴክኖሎጂ ሚኒስቴር ሳይሄድ በፊት ኢንሳ ውስጥ የሆነች የጠለፋ ቡድን ነበረች እና እቺን ጠለፋ ቡድን ውስጥ የነበሩ ሰዎች ናቸው ዛሬ ኢትዮጵያ ላይ ሲቪል አስተዳደሩን የተቆጣጠሩት። እና የአብይ የጠለፋ ቡድን ከአብይ ጋር የጠለፋ ቡድን ውስጥ የነበረው አንዱ ከፍያለው ተፈራ ይባላል። ከፍያለው ተፈራ አሁን የኦሮሚያ ብልጽግና ጽህፈት ቤት ኃላፊ ነው። እንግዲህ ኢንሳ ውስጥ በነበሩበት ጊዜ አብሮ ነው የጠለፋ ቡድን አብሮ የሆኑት። ከዛ እንግዲህ አብይ ቀጥታ ወደ ስልጣን እንደመጣ ከፍያለው ተፈራን የኦሮሚያ ፖሊስ ኮሚሽነር አደረገ። ከዛ በኋላ ደግሞ የኢንሳ ምክትል አድርጎ ሾመ። ከዛ በኋላ የኦሮሚያ ጸጥታ እና አስተዳደር ኃላፊ ሆኖ አድርጎ ሾመ። አሁን የኦሮሚያ ብልጽግና ዋና ኃላፊ ነው ከፍያለው ተፈራ። እንግዲህ ከፍያለውና አብይ ያቺ በኢንሳ ስር በነበሩበት ጊዜ እንግዲህ ኢንሳ እንግዲህ በኢህአዴግ ጊዜ በህዋት በጣም ዶሚናንት በነበረበት ጊዜ ያቺ ኢንሳ ስር የጠለፋ ቡድን ውስጥ አብሮ ለኢህአዴግ ሲሰሩ ነበር፣ ለህዋት ሲሰሩ ነበር እነኚህ ሰዎች እና አብሮ ነው ሲሰልሉ የነበረው። አብሮ ነው የሚጠልፉት፣ ዜጎችን ነው የሚጠልፉት። ባይዘው ይሄ ጠለፋ የሚባለው የሬዲዮ ኦፕሬተር ያው ስልኮችን ይጠልፋሉ። ዜጎች ምንድነው እየተነጋገሩ ያሉት ብሎ ያቺ ጠለፋ ቡድን ውስጥ ነበሩ። ወንጀል ነው እንግዲህ ያው መጥለፍም ወንጀል ነው። ሌላ ሀገር እኮ አንተ የምትነጋገረውን መጥለፍ አይቻልም፣ ፕራይቬሲ የሚባል አለ። በኢትዮጵያ ግን በኢህአዴግ ጊዜ ምንም እንዲህ አይነት ስራ መብት የለህም። አሁን ደግሞ በአብይ ዘመን ደግሞ መኖር መብትም የለህም። በስልክ ተጠልፎ ምናምን እሱ ሌላ ነው፣ እሱ ላግዠሪ ነው፣ ቅንጦት ነው። ዛሬ የመኖር መብትም ስለሌለ ጠለፋው ከባድ ነው የሚሆነው። ስለዚህ ከፍያለው ተፈራ ከአብይ ጋር ከጅምሩ መጥለፍ የጀመረ የጠለፋ ቡድን ውስጥ ነበር ለማለት ነው። ከአብይ ጋር ብዙ ሰርተዋል። ከሱ ቀጥለው የአሁኑ የኢንሳ ዳይሬክተር የሆነችው ትዕግስት ሐሚድ ትባላለች። እሷም የኢንሳ ጠለፋ ቡድን ነበረች። እዛ ከአብይ ጋር ኢንሳ ውስጥ ያቺ የጠለፋ ቡድን ውስጥ ነበረች። አሁን የኢንሳ ዋና ዳይሬክተር ነች። ትዕግስት ሐሚድ ትባላለች። እንግዲህ እሷ አይ ቲንክ ከ2022 ጀምሮ እስካሁን የኢንሳ ዋና ዳይሬክተር ነች። እሷ ከእንትን ማነው ሹመቴ ግዛው ከኢንሳ ወደ ሌላ ቦታ ከተመደበ በኋላ እሷ ነች የተረከበችው። ኢንሳ ማለት እንግዲህ የኢትዮጵያ ውስጥ
የቴክኖሎጂ ስለላ የተለያዩ በተለይ ኢንፎርሜሽን እና ኮሙኒኬሽን ዘርፍ የሚሰልል አካል ነው። ስለዚህ ዋናው የስለላ መዋቅር የኢንሳ ነው። ኢንሳ ላይ ነው። እሷ ትዕግስት ሐሚድ ዛሬ መጀመሪያም ኢንሳ ውስጥ ነበረች። አሁን ደግሞ የኢንሳ ዋና ዳይሬክተር ነች። ትዕግስት ሐሚድ ትባላለች። እንግዲህ ዋናው ኢንሳ ማለት የመንግስት የፌዴራል መንግስት ቀኝ እጅ ነው። ሁሉን ኢትዮጵያውያንን የሚያዳምጥ የስልክ ልውጦችን መሴጆችን የሚጠልፍ አሁን በቃ ሁሉንም ነገር መጥለፍ በቃ ሁሉንም ነገር እንትን ማድረግ መንግስት ማለት ወደ ዛሬ ጠላፊ መንግስት ነው ያለ እና እሱን ትመራለች ትዕግስት ሐሚድ። ቀድሞም ኢንሳ ውስጥ ነበረች። ሌላ ደግሞ ሲሳይ ቶላ ይባላል። ሲሳይ ቶላ አሁን የብሔራዊ ደህንነት ምክትል ዳይሬክተር ነው። ያው የብሔራዊ ደህንነት ዋና ዳይሬክተር ሬድዋን ሁሴን እንደሆነ ታውቃላችሁ። ሲሳይ ቶላ ይሄ ነው። ሲሳይ ቶላ ይባላል። የብሔራዊ ደህንነት ምክትል ዳይሬክተር ነው። በጣም ወሳኝ ስራ የሚሰራ ለአብይ የሚሰራ ብሔራዊ ደህንነት ኃላፊ ነው። ከላዩ ላይ ያለው ሬድዋን ሁሴን ነው። ሬድዋን ሁሴን እንዴት እዛ ላይ እንደተመደበ በኋላ መጣበታለሁ። ነገር ግን በብሔራዊ ደህንነት ሲሳይ ቶላ በጣም ቁልፍ ሰው ነው ለአብይ። ለምን ለአብይ ቁልፍ ሰው ሆነ ለምለው ሲሳይ ቶላ ኢንሳ ውስጥ ነበር ከአብይ ጋር። ቀድሞ የኢንሳ የጠለፋ ቡድን ነበር እና ከአብይ ጋር ሆኖ ለኢህአዴግ ሲሰራ የነበረው ሲጠልፍ የነበረው ለኢህአዴግ ሰላይ ሆኖ ሲያገለግል የነበረው ሲሳይ ቶላ አብሮ ነው በዛን ጊዜ ሲሰሩ የነበሩ። ስለዚህ እዛ ነው የሚተዋወቁት። ወዲያውኑ አብይ ስልጣን ከያዘ በኋላ ብዙ ቦታ ሹመዋል። አሁን በአሁኑ ሰዓት የኢንሳ ምክትል ነው። ያው ከላይ ሬድዋን ሁሴን ቢቀመጥም ዋናው ሰው ሬድዋን ሁሴንም ስልጣን አለው። ቀላል ሰው አይደለም። ኦልሬዲ ለአብይ አጎብዳጅ ሆኖ የተመሰከረለት ተላላኪ ሆኖ አረጋግጧል። ስለዚህ ሬድዋን ሁሴንም ስልጣን አለው። ነገር ግን ሲሳይ ቶላ በጣም ወሳኝ የአብይ ሰው ነው በብሔራዊ ደህንነት። ቀጥሎ ያለው ታዜር ገብረ እግዚአብሔር ነው። ታዜር ገብረ እግዚአብሔር እሱም ምክትል ነው በኢንሳ ብሔራዊ ደህንነት ይቅርታ አድርጉልኝና ታዜር ገብረ እግዚአብሔር የብሔራዊ ደህንነት ምክትል ነው። በተለይ የውጭ መረጃ በተመለከተ እሱ ነው የሚሰራ። ታዜር ገብረ እግዚአብሔርም ከአብይ ጋር ታዜር ገብረ እግዚአብሔር ይሄ ነው ከአብይ ጋር በኢንሳ ውስጥ የጠለፋ ግሩፕ ነበር። ዛሬ የብሔራዊ ደህንነት ምክትል ዳይሬክተር ነው። በተለይ የውጭ ዘርፍ ሲሳይ ቶላ የሀገር ውስጥ ነው ወሳኝ ሲሳይ ቶላ ነው። የሀገር ውጭ ደግሞ የውጭ ሀገር በተለይ እንግዲህ ትልቅ ነው። እሱም ታዜር ገብረ እግዚአብሔር ነው እየሰራ ያለው። መቼ ነው ከአብይ ጋር መስራት የጀመረው? ታዜር በኢንሳ አብይ ኢንሳ በነበረበት ጊዜ በኢህአዴግ ጊዜ አብሮ ሲጠልፉ የነበሩ ሰዎች ናቸው። የጠለፋ ቡድን ነው እና አብሮ የጀመሩት የተዋወቁም እዛ ነው እና አብሮ ነው ሲሰሩ የነበረ። እንግዲህ እነኚህ ወሳኝ ሰዎች ናቸው። ቀላል የሚባል ስልጣን የላቸው። ሰባተኛ ላይ ደርሻለሁ። ሰባተኛው ወርቁ ጋቸና ነው። እንግዲህ ወርቁ ጋቸና ዛሬ የአርቲፊሻል ኢንተለጀንስ
ዋና ዳይሬክተር ነው። ወርቁ ጋቸናም ከአብይ ጋር ኢንሳ ነበር። ከአብይ ጋር ኢንሳ ሰርቶ ያቺ የጠለፋ ቡድን አብሮ ነበር። እዛ የነበሩ ሰዎች ናቸው እንግዲህ ዋና ቁልፍ ሆኖ የአብይ ቁልፍ ሰዎች ሆኖ ዛሬ አብይን ከበው የአብይ ተላላኪ ሆነው አብይን የሚያገለግሉ ናቸው። ወርቁ ጋቸና የአርቲፊሻል ኢንተለጀንስ ዋና ዳይሬክተር ነው። ይሄ ቆርጦ ቀጠል ለምሳሌ አንዳንድ ጊዜ የጃልመሮ ድምጽ ነው ብሎ የሚለቀቅ የውሸት ድምጽ እንትን አድርጎ አቀነባብሮ ወይ ደግሞ የፋኖ አመራሮች ሐሳብ ሲለዋወጡ ብሎ የውሸት ቅንብሮችን ድምጾችን ቆራርጦ አንድ ላይ በአርቲፊሻል ኢንተለጀንስ ሰርቶ የሚለቁት በወርቁ ጋቸና ጽፈት ቤት ነው። እንግዲህ የጠቅላይ ሚኒስቴር ጽፈት ቤት ውስጥ ነው ያለ የአርቲፊሻል ኢንተለጀንስ ዳይሬክተር ሆኖ ወርቁ ጋቸና ትስስራቸው ከዛቸው አብይ ጋር የኢንሳ ቡድን ነበር። ለዛም ነው ተገዢ ሆኖ ከአብይ ጋር የሚሰራው። እዛ ስለተለማመዱ አብሮ ስለሚታወቁ አብሮ ሲጠልፉ እንደነበር አብሮ ኢትዮጵያውያንን ሲያንገላቱ ስለነበር በኢህአዴግ ጊዜ ከዛ በኋላም ስለተዋወቁ ዛሬ እንግዲህ ወርቁ ጋቸና ምክትል ኢንሳም ሆኖ ተሹሟል በአብይ። አሁን ሙሉ በሙሉ የአርቲፊሻል ኢንተለጀንስ ስራ እየሰራ ነው ወርቁ ጋቸና። እንግዲህ ስምንተኛው አብርሃም በላይ ነው። አብርሃም በላይ ዛሬ የውሃና መስኖና የኤሌክትሪክ ሚኒስቴር ነው። የኤሌክትሪሲቲ ሚኒስቴር አንድ ላይ ሰሞኑን ራሱ ከአብይ ጋር ራሽያ ሄዶ የኒውክሊየር ምናምን ፕሮፓጋንዳ ስራ ይሰራል አብርሃም በላይ። እንግዲህ አብርሃም በላይ የአብይ ቀኝ እጅ ነው። ሌላው ሰው ነው፣ ወሳኝ ሰው ነው የምንለው ከአብይ ጋር መስራት የጀመረው ዛሬ አይደለም አብርሃም በላይ። ስለዚህ በተለይ ደግሞ አብርሃም በላይ ከኢንሳ ሳይሆን ሌላ ያው አብርሃም በላይም ከአብይ ጋር የስለላ ስራ ነው የሰራ። በተለይ አብይ የሳይንስና ቴክኖሎጂ ሚኒስቴር ሆኖ ከተሾመ በኋላ አብርሃም በላይን መልምሎ በራሱ ስር አደራጅቶ ያው የስለላ ስራ ነው። ቴክኖሎጂ በስመ ቴክኖሎጂ ይሁን እንጂ አብሮ ነው የሚሰልሉት። ያው አብይ ስር ሰርቶ አብይ ሳይንስና ቴክኖሎጂ ሚኒስቴር በሆነበት ጊዜ የሱ ስር ሰርቶ ተላላኪ ሆኖ በጣም ስላስመሰከረ እንግዲህ አብርሃም በላይ ከአብይ ጋር እንዲቀጥል ተደረገ። እንግዲህ እንደምናስታውሰው አብርሃም በላይ አንዴ የመከላከያ ሚኒስቴር ሆኖ ተሹሟል። ከዛ በኋላ የትግራይ ብልጽግና ጽሕፈት ቤት ኃላፊም ሆኖ ተሹሟል። ዛሬ ትግራይ ብልጽግና ጽሕፈት ቤት የሚባል አለ ወይስ የለም አላቅም። ብቻ ግን የሚያስቅ አዲስ አበባ ላይ ካፈቱ አሁን ጌታቸው ረዳ ይሁን እሱ ይሁን የሚመራው አይታወቅም። ኤኒዌይዝ አብርሃም በላይ የአብይ ጋር አብሮ ስለሰራ በተለይ በቴክኖሎጂ ጊዜ የስለላ ጉዳይ ላይ አብሮ ስለሰሩ እሱም ቀጠለ። ዛሬ የኤሌክትሪክን በተመለከተ ውሃን በተመለከተ መስኖን በተመለከተ እሱ ነው የሚያደራጀው አብይ። ሌላው ሹመቴ ግዘው ነው። ሹመቴ ግዘው እሱም በጣም የአብይ ቀኝ እጅ ነው። ሹመቴ ግዘው ይሄ ነው እንግዲህ ሹመቴ ግዘው ማለት ልክ አብይ ጠቅላይ ሚኒስቴር ሆኖ ከዛ በፊት ሹመቴ ግዘው ከአብይ ጋር አብይ ሳይንስና ቴክኖሎጂ በነበረበት ጊዜ አብይ ስር ሰርቶ አብይ ስር ሆኖ ሰርቷል። ስለላ ላይ
በተለይ ቴክኖሎጂ በተመለከተ ስለላ ላይ ሰርቷል የሱ ቡድን ሆኖ። ስለዚህ ሹመቴ ግዛው አብይ ጠቅላይ ሚኒስቴር ሳይሆን በፊት ነው ከአብይ ጋር መስራት የጀመረው። ስለዚህ ቀደም ሲል አብይ ቴክኖሎጂ ሚኒስቴር በነበረበት ጊዜ አብሮ ስለሰሩ አብይ ጠቅላይ ሚኒስቴር ሲሆን ወዲያውኑ ወስዶ ትንሽ ከቆየ በኋላ ቺፍ ኦፍ ስታፍ አደረገው። የጠቅላይ ሚኒስቴር ጽህፈት ቤት ቺፍ ኦፍ ስታፍ ሆነ። እስከ 2022 ደግሞ አይ ቲንክ የኢንሳ ዳይሬክተር ሆኖ ነው ሲያገለግል የነበረው። ኢንሳ ዳይሬክተር ሆኖ የአብይ የመጀመሪያ የኢንሳ ዳይሬክተር ተመስገን ጥሩነህ ነው። ተመስገን ጥሩነህ የአማራ ክልል ፕሬዝዳንት ሆኖ ሲሾም በሹመቴ ግዛው ነው የተተካ። ስለዚህ ኢንሳ ዋና ዳይሬክተር ነበር እስከ 2022። ከዛ በኋላ ደግሞ ሹመቴ ግዛው አሁን እንትን አንድ ታይድ የሚባል እሱም የስለላ ቲም ነው። ኦርጋናይዜሽን ፎር ሳውት ኮኦፕሬሽን የሚባል እዛ አንደር ሴክሬታሪ ሆኖ እያገለገለ ነው። ያው እዛም የቴክኖሎጂ ስራ ነው የሚሰራ፣ የስለላ ስራ ነው የሚሰራ። ይሄ ኦርጋናይዜሽን ፎር ሳውት ኮኦፕሬሽን የሚባለው ዓለም አቀፍ እንትን ነው ድርጅት ነው። እዛ ሆኖ ቴክኖሎጂ ላይ የስለላ ስራዎችን ነው የሚሰራ ለአብይ ሹመቴ ግዛው። ስለዚህ ሹመቴ ግዛውና የአብይና የሹመቴ ግዛው ግንኙነትም ያው አብይ ወደ ስልጣን ሳይመጣ በፊት ቴክኖሎጂ ሚኒስቴር በነበረበት ጊዜ ከአብይ ስር ሆኖ ለአብይ ታማኝ ሆኖ ታማኝነቱን ያስመሰከረ ግለሰብ ስለሆነ ሰላይ ሆኖ መስራት እንደሚችል ያረጋገጠ ሰው ነው ሹመቴ ግዛው። ሌላው ዮዳሄ አርያ ስላሴ ነው። ዮዳሄ አርያ ስላሴ የሃና አርያ ስላሴ ወንድም ነው። ሃና አርያ ስላሴ ዛሬ የኢትዮጵያ የፍትህ ሚኒስቴር ነች ሃና። ዮዳሄ ደግሞ ዛሬ የብሔራዊ የኢንሳ ምክትል ዳይሬክተር ነው። የኢንሳ ምክትል ዳይሬክተር ነው ዮዳሄ አርያ ስላሴ። በተለይ ናሽናል አይዲን በተመለከተ የተለያዩ የኢንሳ መረጃዎችን በተመለከተ ዲፒቲ ነው ምክትል ነው ዛሬ። እሱ ደግሞ አብይ ወደ ስልጣን ሳይመጣ በፊት የቴክኖሎጂ አብይ ሳይንስና ቴክኖሎጂ በነበረበት ጊዜም እንትን አድርጓል። በኋላ ጠቅላይ ሚኒስቴር ጽህፈት ቤትም መድቦ ገምግመው ከሱ ጋር ከአብይ ጋር መስራቱን ካረጋገጠ በኋላ ነው መጀመሪያ ሳይንስና ቴክኖሎጂ ሚኒስትሪ ኦፍ ኢኖቬሽን ኤንድ ቴክኖሎጂ የሚባል ተመደበ። በኋላ የአብይ ጽህፈት ቤት ተመደበ። እንትኑ ከተረጋገጠ በኋላ ሎያሊቲው በጣም አጎብዳጅ ሆኖ ማገልገል አብይም ማገልገል እንደሚችል ከተረጋገጠ በኋላ የኢንሳ ምክትል ዳይሬክተር ሆኖ ተመደበ ማለት ነው። እንግዲህ አሁን የስለላ ሰዎች ነው። አሁንም እንግዲህ 10ኛ ላይ ደርሻለሁ። 11 ሰንዶከን ደበበ ይባላል። ሰንዶከን ደበበ እሱም አሁን ቺፍ ኦፍ ስታፍ ነው የአብይ እንትን ቤተመንግስት ማለት የጠቅላይ ሚኒስቴሩ ጽህፈት ቤት ቺፍ ኦፍ ስታፍ ነው ሰንዶከን ደበበ። ሁልጊዜ ታገኙታላችሁ። እሱን ፎቶውን አልያዝኩም። በአሁኑ ሰዓት የአብይ የጠቅላይ ሚኒስቴር ጽህፈት ቤት ቺፍ ኦፍ ስታፍ ማን ነው ብላችሁ ፎቶውን ማየት ትችላላችሁ። እንግዲህ አብይ ጀርባ አታጡም።
ይሮጣል ለአብይ ላላካል አሁን ባለፈው አብይ እንትን አበባዮሽ ብሎ ሴቶች የዘፈኑ ሲሄዱ አብይ ወጥተው ገንዘብ ሲሰጥ በጀርባ በሩጫ ሄዶ ገንዘብ ይዞ የተመለሰው ልጅ ሰንዶካን ነው። ሰንዶካን ደበበ ይባላል። እንደ ህፃን በሩጫ ሄዶ በከንትን ገንዘብ ከሆነ ባንኮን አውጥቶ ለአብይ ገንዘብ ሰጠ። እሱ ደግሞ ለሴቶቹ ገንዘብ አካፈለላቸው። አብይ እንግዲህ አበባየሁሽ ኋላ ቀር ነው ብሎ የሆነ ጊዜ ሰድቦ ነበር። አሁን ደግሞ ሴቶች አበባየሁሽ እያሉ የዘፈኑ እንዲመጡ አደረገና ገንዘብ ሰጠ። በዛን ቀን እንግዲህ እንደ አትሌቲክስ በሩጫ ገንዘብ ያመጣው ልጅ ሰንዶከን ደበበ ይባላል። እሱም የሳይንስና ቴክኖሎጂ ይሄ ኢኖቬሽን በኋላ ስሙን ቀየሩት። ሳይንስና ቴክኖሎጂ የነበረውን ወደ ሚኒስትሪ ኦፍ ቴክኖሎጂ ኢኖቬሽን ኤንድ ቴክኖሎጂ ያደረጉ እዛ ሰርቶ ካስመሰከረ በኋላ ነው የተሾመው። ሌላው ፍስሐ ይታገሱ ነው። ፍስሐ ይታገሱ አሁን የኢንዱስትሪያል ፓርክ ኮርፖሬሽን ዋና ስራ አስፈጻሚ ነው። እሱም ከዚህም በፊት የቴክኖሎጂ ውስጥ በአብይ ስር ሆነው አገልግለው ተላላኪ መሆኑ ከተረጋገጠ በኋላ ከዛ በኋላ ደግሞ ወደ ጠቅላይ ሚኒስትር ጽሕፈት ቤት ተወስደው እዛም በደንብ ታይተው ተላላኪ መሆኑን ከተረጋገጠ በኋላ ማተብ አስመትቶ ወደ ኢንዱስትሪያል ፓርክ ኮርፖሬሽን የተሾመ ፍስሐ ይታገሱ ይባላል። እነዚህ ስለላ ስራ ነው የሚሰሩት በአጠቃላይ። ሌላው ደግሞ አሁን ይድነቃቸው ወርቁ የሚባል የጠቅላይ ሚኒስትር ኦፊስ ነው የሚሰራ። ይድነቃቸው ወርቁ አጠቃላይ ከዚህም በፊት ኢንሳ ውስጥ ነበር። ከዛ ከኢንሳም ቀጥሎ ሚኒስትሪ ኦፍ ቴክኖሎጂ ገባ። አብይ ስር ሆኖ በጣም ለአብይ ተላላኪ ሆኖ በደንብ ካስመሰከረ በኋላ አሁን ጠቅላይ ሚኒስትር ጽሕፈት ቤት ነው የሚሰራ። እንግዲህ አብይ ስር ሆኖ ወሳኝ ስራ የሚሰሩ ሰዎች ከአብይ ጋር ወይ በቴክኖሎጂ ወይ ኢንሳ ውስጥ ሆኖ ከአብይ ጋር የስለላ ስራ የሰሩ ሰዎች ናቸው ቦታ የያዙት። የሲቪል መንግስትን የተቆጣጠሩት ቁልፍ ቦታዎችን የተቆጣጠሩ ሰዎች ከአብይ ጋር የሰሩ ሰዎች ከዚህም በፊት ከአብይ ጋር ሰርቶ በተለይ የስለላ ስራ ከአብይ ጋር የሰሩ ናቸው እነኚህ ሰዎች። አንድ ሰው ደግሞ ስሙ ራሱ ማንሳት አይጠበቅብኝም መሰለኝ፣ ግን ያው አንድ ተላላኪ አለ የአብይ ዛሬ የአብይ ሚዲያ ሰራዊት ሆኖ የሚያገለግል መሐመድ ሐሰን የሚባል አለ። እሱም የቴክኖሎጂ ሚኒስቴር ሆኖ አብይ ስር አገልግለው ታማኝ ሆኖ እንዳውም ለአብይ አንድ መጽሐፍ ጻፈ። የአብይ ባዮግራፊ ብለው ሰውየው የሚል መጽሐፍ የጻፈው መሐመድ ሐሰን ይባላል። አብይን እንደው በቃ ምንድነው በቃ ስሙን ከፍ አድርጎ ሰውየው የሚለውን መጽሐፍ ጻፈለት። ከዛ በኋላ ያው አብይም ከዛም በፊትም የአብይ ተላላኪ ሆኖ በቴክኖሎጂ ሚኒስቴር ስር ሰላይ ሆኖ ስላገለገለ የዋልታ ሚዲያ ዋልታ ስራ አስፈጻሚ ሆኖ እንዲሾም አደረገ፣ ሾመ። ከዋልታ ደግሞ አሁን የራሱ ሚዲያ ከፍቶ አብይ ትልቅ ገንዘብ ሰጥቶት የራሱ ሚዲያ አለው። መሐመድ ሐሰን ይባላል። እና ሁልጊዜ አብይ በቃ አብይን በቃ መልአክ አርጎ የሚያቀርብ ግለሰብ ነው።
ለምን አብሮ ከአብይ ጋር ሰላይ ሆኖ ስላገለገለ አብይ ጋር በጣም ተቀራርቦ ተማምኖ የአብይ በቃ ጌታ ሆይ ብሎ አብይን ያመልካል። እንግዲህ እነኚህ ሰዎች አጠቃላይ ከአብይ ጋር ሰላይ ቡድን ሆኖ ያገለገሉ ሰዎች ዛሬ ቁልፍ ቦታ የያዙ ናቸው። አሁን በጣም ፈላጭ ቆራጭ ናቸው። የኢንሳ ጠለፋ ቡድን ሆኖ ያገለገሉ ወይ ደግሞ ቴክኖሎጂ ውስጥ ተመሳሳይ ስራ ለአብይ የሰሩ እነኚህ ናቸው። ወሳኝ የሲቪል ስራ እየሰሩ ያሉት በጣም የሚያሳዝን ስራ ነው። እንግዲህ ይሄ ከአብይ ጋር በሆነ ዘመን አብሮ ሰርቶ ታማኝ ሆኖ ያስመሰከሩ ሰዎች ናቸው። ኢንሳ የጠለፋ ቡድን ሆኖ አሁን መንግስትን ጠለፉ። እነኚህ ናቸው በጣም ቁንጮ የሆኑ የሲቪል አስተዳደርን የያዙ እነኚህ ናቸው። ኦኬ የኢንሳ ጠለፋ ባክግራውንድ ከሌላቸው ምንድን ነው የሚሆነው? እንዴትስ ነው የስለላ ባክግራውንድ የሌላቸው ሰዎች የጠለፋ ባክግራውንድ የሌላቸው ሰዎች እንዴት ነው የሚሾሙት ወደሚለው ወደ ሁለተኛ ክፍል ሳልሸጋገር በፊት በተለይ የተመስገን ጥሩነህና የአብይ አህመድ ግንኙነት ምንድነው ከየት መጣ የሚለውን ትንሽ ላውራ። ተመስገን ወታደር ሆኖ አየር ኃይል ውስጥ ነበር። 50 አለቃም ነበር። ከዛ በኋላ መከላከያ ውስጥ በወታደራዊ መረጃ ስር ወደ ነበረችው የጠለፋ ግሩፕ ገባ። ከዛ በኋላ ደግሞ ኢንሳ ሲመሰረት ይሄ ስራ ወደ ኢንሳ እንዲሄድና የኢንሳ ስር እንዲደራጅ ተደረገ። ይሄ የጠለፋ ግሩፕ ማለት ነው። ኢንሳ ስር ሲደራጅ በቀድሞ የኢንሳ ዳይሬክተር ጀነራል ተክለብርሃን ወልደአረጋይ ስር ሲደራጅ ተመስገን ጥሩነህ ከአብይ ጋር አብሮ ወደ ኢንሳ ገቡ። አብሮ ወደ ኢንሳ እንደገቡ እቺ የጠለፋ ግሩፕ ውስጥ አብሮ ሲገቡ ተመስገን ጥሩነህም አብይ አህመድም እዛ ኢንሳ ያሉ ትምህርት ጀመሩ። የት ነው የሚማሩት? ማይክሮሊንክ ይሄ ቤዚክ ኮምፒውተር ስኪል ለመማር ማይክሮሊንክ ኮሌጅ ሲገቡ አብሮ ቁጭ ብሎ እቺን ቤዚክ የኮምፒውተር ስኪሎችን መማር ጀመሩ። እንግዲህ በደንብ እዛ ነው በደንብ የተዋወቁት። ያው የጠለፋ ቡድኑ አብሮ ይሰራሉ። ኢንፎርማሊ ደግሞ ያቺ ማይክሮሊንክ ስለተዋወቁ ትውቃቸውም ማይክሮሊንክ አብሮም በኋላ ፎርጂድ የሆኑ ዶክመንቶችን ስለሚወስዱ በደንብ ተቀራረቡ። በተለይ በማይክሮሊንክ ውስጥ አብሮ የተማሩ አብይና ተመስገን ብቻ አይደሉም። ከፍያለው ተፈራም ታዜር ገብረ እግዚአብሔርም አብሮ ነው ማይክሮሊንክ የተማሩት። ስለዚህ አሁን አብይ አህመድ ተመስገን ጥሩነህ ከፍያለው ተፈራና ታዜር ገብረ እግዚአብሔር አብሮ ቁጭ ብሎ ማይክሮሊንክ ኮምፒውተር ቤሲክ ኮምፒውተር ስኪል ተምሯል። አንድ ላይም የጠለፋ ቡድን ውስጥ ነው የሚሰሩት በኢንሳ። በኋላ የጠለፋ ቡድን ሲሰሩ ቆይቶ አብይ በስነ ምግባር ተባረረ። ከዛችሁ ከጠለፋ ቡድን አብይ ከጠለፋ ቡድን በስነ ምግባር ሲባረር እነኚህ ሁሉም ተመስገን ጥሩነህም ከፍያለው ተፈራም ታዜር ገብረ እግዚአብሔርም ዲሞት ተደርጎ ዝቅ ተደርገው እንዲሰሩ ተደረገ። ያኔ ተመስገን ጥሩነህ የጥበቃ አስተባባሪ ተደርጎ ተመድበው እንዲሰራ ተደረገ። ከዛ በኋላ አብይ ከተባረረ ትንሽ ቆይቶ እንዳውም አይ ቲንክ
ጠቅላይ ሚኒስትር መለስ ዜናዊ ከሞተ በኋላ ወደ ሳይንስና ቴክኖሎጂ ሚኒስቴር እንዲሾም ተደረገ። በሳይንስና ቴክኖሎጂ ሚኒስቴር ሲሾም አብይ ምንድነው ያደረገው? ተመስገን ጥሩነህን ከዛችው ከጥበቃ አስተባባሪነት ተላቆ ተመስገን ጥሩነህ በአማራ ክልል ፖሊስ ኮሚሽን ሆኖ እንዲመደብ ከደመቀ መኮንን ጋር ተግባቡ። ይህንን ስራ የሰራለት አብይ ነው። አብይ አህመድ ለደመቀ መኮንን ተናግሮ እባክህ ተመስገን ጥሩነህ የሚባል ጓደኛዬ በጣም ታታሪ ነው ምናምን አብረን ነው ማይክሮሊንክ እንትን ያደረግነው፣ ጠለፋ ግሩፕ ውስጥ ነበርን፣ ፖሊስ ኮሚሽን ሆኖ አማራ ክልል ላይ እንዲመደብ አድርግልኝ ስል ደመቀ መኮንን በአዴንን በበላይነት የሚመራው እሱ ስለሆነ አማራ ክልል ላይ እንዲሾም ተደረገ ተመስገን ጥሩነህ። በማን ሬኮሜንዴሽን? በአብይ አህመድ ሬኮሜንዴሽን። ስለዚህ ከዛ ጀምሮ የተመስገን ጥሩነህ እና የአብይ ወዳጅነት ጨመረ። ከዛ ልክ አብይ አህመድ ጠቅላይ ሚኒስቴር ሆኖ ሲሾም መጀመሪያ ላይ የጀነራል ተክለ ብርሃን ወልደ አረጋይ ቦታ ማለት የኢንሳ ዳይሬክተር አድርጎ የሾመው ተመስገን ነው። ተመስገን ጥሩነህ በቀጥታ መጥቶ የኢንሳ ዋና ዳይሬክተር ሆኖ ከአብይ ጋር ሹመት አገኘ። በዛም የአብይ ደህንነት አማካሪ ሆኖ ተሾመ። ልብ በሉ፣ አብይ ጠቅላይ ሚኒስቴር ሆኖ ቤተመንግስት ሲገባ ተመስገን ጥሩነህ ከአማራ ክልል አምጥቶ ቶሎ በሩጫ የኢንሳ ዳይሬክተር አድርጎ ሾመው። ከዛ በኋላ እንግዲህ ተመስገን ጥሩነህ ከኢንሳ ዳይሬክተርነት ተነስቶ የአማራ ክልል ፕሬዚዳንት የሆነው ከዶክተር አምባቸው መኮንን ግድያ በኋላ ነው። አብይ አህመድና ተመስገን ጥሩነህ በጣም በተንኮል በሴራ ዶክተር አምባቸው መኮንንን ካስገደሉ በኋላ ማን ነው የዶክተር አምባቸው ቦታን በፍጥነት የተረከበው? ተመስገን ጥሩነህ ነው። አብይ ተመስገን ጥሩነህን አማራ ላይ መደበ። አማራ ሙሉ በሙሉ የተሰበረበት በተለይ በክልል ደረጃ የተሰበረበት ቀን ዶክተር አምባቸውን ሲገሉ ሲያስገድሉ በተንኮል በሸር። እዚህ ውስጥ ደግሞ ዋናው ጠላፊ ቡድን ሆኖ አብይና ተመስገን ጥሩነህ ከዚህም በፊትም ተናግሬያለሁ። ዶክተር አምባቸው እንዴት እንደተገደለ አብይ እንዴት እንዳስገደለ ተናግሬያለሁ ከዚህም በፊት። እንግዲህ ዶክተር አምባቸው ከገደለ በኋላ አብይ እንበል ካስገደለ በኋላ ማንን ነው የሾመው? የራሱ ቀኝ እጅ የሆነው ተመስገን ጥሩነህ ዛሬ ምክትል ጠቅላይ ሚኒስትር የሆነው አማራ ክልል ላይ መደበ። ስለዚህ አማራ ክልልን ሙሉ በሙሉ ተቆጣጠረ ማለት ነው አብይ። ለአብይ የማይገዙ ሰዎችን ጠራርጎ ግማሹም በግድያ ግማሹም ደግሞ በተመስገን ጥሩነህ ተላላኪነት ተመስገን ጥሩነህ አማራን ከተቆጣጠረ በኋላ እሱ የወሰደው አማራ ላይ የወሰደው እርምጃ በጣም ግፍ ከዛ ይጀምራል። ከዛ በኋላ ነው እንግዲህ ጠቅላይ የአማራ ክልል ፕሬዝዳንት ሆኖ ተሾመ ተመስገን ጥሩነህ። ከዛ በኋላ ደግሞ የትግራይ ጦርነት ሲጀመር የብሔራዊ ደህንነት ዋና ዳይሬክተር ሆኖ ወደ አዲስ አበባ እንዲመለስ ተደረገ። ትግራይ ጦርነት ኦልሞስት ካለቀ በኋላ ያው አላለቀም፣ አሁንም ጦርነት ነው። ያው በመሃል ዛሬ ቦታውን የያዘ ተመስገን ጥሩነህ የአብይ አህመድ ምክትል ጠቅላይ ሚኒስትር ሆኖ ተመረጠ።
ይሄ ነው እንግዲህ የተመስገን ጥሩነህ እና የአብይ አህመድ ግንኙነት በጣም ስር የሰደደ ግንኙነት አላቸው። በጣም ወንድማማቾች ናቸው። ስለዚህ ኢትዮጵያ በማን ስር ወደቀች? በወንድማማቾች በጣም በጣም ጓደኛሞች፣ በጣም ስር የሰደደ ተላላኪ የሆኑ ሰዎች ናቸው። እንግዲህ ይህንን ካልኩ በኋላ አብይ ሙሉ በሙሉ ምን አይነት ሰዎችን ነው ሰብስቦ ቁልፍ ቦታ እንዲይዙ ያደረገው ካልነው አብዛኞቻቸው ከአብይ ጋር የጠለፋ ቡድን የነበሩ ሰላዮች የነበሩ ናቸው። አጠቃላይ ሰላይ መንግስት ነው የተቋቋመ። አብይ ሰላይ፣ ተመስገን ጥሩነህ ሰላይ፣ አብይ የጠለፋ ቡድን፣ ተመስገን ጥሩነህ የጠለፋ ቡድን፣ ሁሉም ከታች ያሉም ከአብይ ጋር የሚሰሩ የጠለፋ ቡድን የነበሩ ሰላዮች ናቸው። ከዛ ውጪ ደግሞ አብይ እኮ በጣም ለሱ ተላላኪ የሆኑ ሰዎችን ብቻ ነው የሚመድበው። በአብይ ዘመን ሙያ የሚባል የለም። በአብይ ዘመን ልምድ የሚባል ትምህርት የሚባል ዜጋ የሚባል የለም። አብይ ጋር ግንኙነት ከሌለ የሱ ተላላኪ ሆነ ካላገለገልክ ሰላይ ሆነ ካልመሰከርከው የተመሰከረለት ሰላይ ካልሆንክ አትመደብም። ከሱ ጋር በጣም ግንኙነት ያስፈልግሃል ለመሾም። የሱ ተላላኪ ሆነ ለመቀጠር አንዳንዴ ያስቃል። አብይ የሚሾማቸው ሰዎች በጣም ወርዶ ለምሳሌ አሁን የአብይ ፀጉር ቆራጭ የነበረው ብስራተ ገብርኤል አካባቢ አብይ ፀጉሩን ይቆረጥ ነበር አስታውሳለሁ። ብሩክ ይባላል ልጁ እና የአብይ ፀጉር ቆራጭ የነበረው ልጅ ዛሬ የጠቅላይ ሚኒስቴር ጽህፈት ቤት ምክትል ኃላፊ ነው። አንድ ከፀጉር ቆራጭነት ወስዶ እኔ ለምን ተሾመ አላልኩም፣ ዜጋ ነው እንኳን ተሾመ። ነገር ግን የአብይ ፀጉር ቆራጭ መሆን አለብህ ለቦታው ለመወዳደር። እንዲህ አይነት ስርዓት ነው ያጋጠመን ለማለት ነው። በአብይ ጊዜ የሳይንስና ቴክኖሎጂ አትክልተኛ የነበረው ልጅ ዛሬ የሪፐብሊካን ጋርድ አመራር ነው። አንድ አትክልተኛ ለምን አደገ አላልኩም፣ ማደግ አለበት። ሰው ማደግ አለበት። በአግባቡ ተወዳድሮ ትምህርት ወስዶ ትምህርት ቤት ገብቶ ከተማረ በኋላ እድገት ማግኘት አለበት። ነገር ግን ለአብይ ተላላኪ ስለሆነ ከአብይ ጋር ስለሰራ ወይ ደግሞ ሰላይ ሆኖ ከአብይ ጋር የተወሰነ ጊዜ ስለሰራ ዝም ብሎ ትልቅ እንትን ተሰጥቶት አገር የአብይ ፒኤልሲ ሆነች። ይህንን ለማሳየት ነው እንግዲህ የመጀመሪያውን ክፍል ዛሬ ኢትዮጵያን የተቆጣጠሩ በተለይ የሲቪል መንግስትን የተቆጣጠሩ የሰላይ ቡድን የጠለፋ ቡድን የነበሩ ሰዎች ናቸው። በጣም ቤተሰብ የሆኑ ቡድኖች ናቸው ብለናል። የሰላይ የኢንሳ ስለላና ጠለፋ ባክግራውንድ ከሌላቸውስ ምንድን ነው የሚሆነው? እነሱ ደግሞ ወይ አንደኛ የጠቅላይ ሚኒስቴር አማካሪ ሆኖ ለተወሰነ ጊዜ መስራትና አገልጋይ መሆናቸው ታማኝ መሆናቸው ማረጋገጥ ይኖርባቸዋል። ወይ ደግሞ እዛው አማካሪም ካልሆኑ ጠቅላይ ሚኒስቴር ጽህፈት ቤት ተመድበው በየጊዜው አብይን አግኝተው አጎብዳጅ መሆናቸው ታማኝ መሆናቸው አገልጋይ መሆናቸው ማስመስከር አለባቸው። ያ ካልሆነ ደግሞ ዘመድህ የአብይ አገልጋይ ሆኖ የአብይ ታማኝ አገልጋይ ሆኖ መሆን አለበት። እዛ ለአብይ የሚያገለግል አብይን የሚያገለግል ታማኝ ሰው ካለ ዘመድህ ከሆነ ትኬት ልታገኝ ትችላለህ።
ለአብይ ስርዓት ሲቪል መንግስት ውስጥ መግባት እድል ይኖርሃል። ስለዚህ ወይ እዛ ቤተ መንግስት ገብተህ ለተወሰነ ለ6 ወር ወይ ለ1 ዓመት አገልግለህ ተጠንተህ ሁሉም ባክግራውንድ ቼክ ተደርጎ አንተ ደግሞ ተላላኪ መሆንን ደንበኛ ተላላኪ ታማኝ መሆንን ካስመሰከርክ በኋላ ትሾማለህ። ስለዚህ አብይ መጀመሪያ የስለላ የኢንሳ ስለላና ጠለፋ ባክግራውንድ ካለ ከአብይ ጋር ሰርተ ማለት ነው አንተ ገቢ ነህ። ካልሆነ ደግሞ ቤተ መንግስት ተመድበ ከአብይ ጋር ተወሰነ 6 ወር 1 ዓመት አገልግለ ታማኝ መሆንን ማስመስከር አለብህ። ወይ አማካሪ ሆነ ዝም ብለ ያው አብይ አማካሪ የለውም እሱ ነው እንጂ የሚነግር አብይ አይቀበልም። ነገር ግን የአብይ አማካሪ ሆኖ የተመደቡ ሰዎች ለ6 ወር እዛ ቆይተው ወደ ስልጣን ይሄዳሉ፣ ይመደባሉ። ለምሳሌ አሁን ጌታቸው ረዳ አሁን አማካሪ ነው አይደለ? ከተወሰነ አሁን 6 ወር ከሞላ በኋላ ትንሽ አጎብዳጅ ሆኖ ታዛዥ ሆኖ እንትን ካሳየ አሁን እያሳየ ነው እያየን ነው በየመድረኩ አብይ ሆይ አንተ እግዚአብሔር ነህ 1000 ዓመት ንገስ ማለት እያለ ነው። ስለዚህ ጌታቸው ረዳ የመመደቡ እንትኑ ከፍ እያለ ነው እያስመሰከረ ነው። ስለዚህ አንደኛ የኢንሳ ስለላና ጠለፋ ባክግራውንድ ከሌለ አንዱ የጠቅላይ ሚኒስትሩ አማካሪ ሆነ ለተወሰነ ጊዜ ማገልገል ወደ ቤተ መንግስት ገብተ ተመድበ የቤተ መንግስቱ ጽሕፈት ቤት ውስጥ የሆነ ነገር ሰርተ እዛ ስትሰራ ቆይተ መታየት አለብህ፣ ማረጋገጥ አለብህ ታማኝነትህን። ያ ካልሆነ ደግሞ ዘመዶች እዛ የሚሰሩ ከሆኑ ከአብይ ጋር የሚሰሩ ሰዎች ከሆኑ ዋስትና ይሰጣሉ፣ ትመደባለህ። እነኚህ እነማን ናቸው? የኢንሳ ስለላና ጠለፋ ባክግራውንድ ቴክኖሎጂ ጠለፋ ባክግራውንድ የሌላቸው ሰዎች እነማን ናቸው ለምለው፣ አንደኛ ሽመልስ አብዲሳ። ያው ሽመልስ አብዲሳን ታውቃላችሁ። እሱ ዛሬ የኦሮሚያ ፕሬዝዳንት ነው፣ ርዕሰ መስተዳድሩ ነው። መጀመሪያ የአብይ የጠቅላይ ሚኒስቴሩ ቺፍ ኦፍ ስታፍ ሆኖ ተመደበ። እዛ በደንብ እንትን ተደርጎ ታይቶ በጣም አገልጋይ መሆኑ ታማኝ መሆኑ ከተረጋገጠ በኋላ ኦሮሚያ ላይ ፕሬዝዳንት ሆኖ ተመደበ። ባይዘው የሽመልስ በጣም ለየት ይላል። በኦሮሚያ አብይ ኦሮሚያ ላይ በነበረበት ጊዜም የአብይ ምክትል ሆኖ ነው ሲያገለግል የነበረው ሽመልስ። የኦሮሚያ ቤቶች ከተማ ልማትና ቤቶች ልማት የከተማ ልማትና ቤቶች ቢሮ ኃላፊ በነበረበት ጊዜ አብይ የሱ ምክትል ሆኖ ሲያገለግሉ የነበሩ አንዱ ወርቁ ጋቸና፣ 2 ሽመልስ አብዲሳ። ዛሬ ወርቁ ጋቸና አይተላለ ቅድም ተናግሬያለሁ። ሽመልስ አብዲሳ ደግሞ ዛሬ የኦሮሚያ ክልል ርዕሰ መስተዳድር ነው እና ተፈትኗል። በኢሳትና በተለያዩ ነገር ተፈትኖ የአብይን ፈተና ያለፈ አጎብዳጅ ሆኖ በደንብ ተፈትኖ ከዛም ቤተመንግስት ተወስዶ ቺፍ ኦፍ ስታፍ ሆኖ የአብይ ቦርሳ ተሸክሞ በቃ የተረጋገጠለት ሰው ስለሆነ ተመደበ። ሌላው ጠቅላይ ሚኒስትር ጽሕፈት ቤት አማካሪ ሆኖ ከዛ አጎብዳጅ ሆኖ ከተመሰከረለት በኋላ የተመደበው ሬድዋን ሁሴን ነው። ሬድዋን ሁሴን ዛሬ ብሔራዊ ደህንነት ዋና ዳይሬክተር ነው። እሱም የጠቅላይ ሚኒስትር አማካሪ ሆኖ ለአመት ለተወሰነ ጊዜ አማካሪ ሆኖ ለአብይ ምንም የሚያማክረው ነገር የለም። ነገር ግን ምክሩን እየወሰደ ትሬኒንጉን ወስዶ እንዴት ከአብይ ጋር መስራት እንዳለበት ከለመደ በኋላ ሎያል ሆኖ ታማኝ ሆኖ ያንን ካረጋገጠ በኋላ የውጭ ጉዳይ ሚኒስቴር አካባቢ ተሾመ። አሁን ብሔራዊ ደህንነት ዋና ዳይሬክተር ሆኖ ተመድቦ እዛ ነው የሚሰራ።
ሌላው አረጋ ከበደ ነው። አረጋ ከበደ ደግሞ ታውቋላችሁ፣ የአብይ ተላላኪ የሆነው የአማራ ክልል ርዕሰ መስተዳድር ነው። አረጋ ከበደ እንዴት ነው አብይ አማራ ክልል ላይ የሾመው ብሎ ሰው በጣም ጥያቄ ይጠይቃል። ምንድነው የአብይ ግንኙነት፣ የአብይና የአረጋ ከበደን ምንድነው የሚያስተሳስራቸው ብሎ ብዙ ሰው ይጠይቃል። ዋናው ነገር የአረጋ ከበደ ተመስገን ጥሩነህ ነው። ተመስገን ጥሩነህ የአብይ ታማኝ አገልጋይ ስለሆነ የተመስገን ጥሩነህና የአብይን ግንኙነት በጣም ተነጋግረናል። የአረጋ ከበደ በጣም ቅርብ ዘመድ ነው ተመስገን ጥሩነህ። ስለዚህ የአንድ ሰፈር ልጆች ናቸው። የአንድ ሰፈር ልጆች ስለሆኑ ዘመድም ናቸው፣ የስጋ ዘመድ ነው እና አረጋ ከበደ ዋስትናው ተመስገን ጥሩነህ ነው። አረጋን እዛ ያደረገው ተመስገን ጥሩነህ ነው። ስለዚህ በተመስገን ጥሩነህ በኩል ማረጋገጫ ተሰጥቶት አረጋ ከበደ የአብይ ተላላኪ ሆኖ አማራ ክልል ላይ ተሾመ። ስለዚህ የዘመድ አዝማድ ስርዓት ነው። አዎ ተመስገን ጥሩነህ ነው እዛ ላይ የመደበው። ስለዚህ ተመስገን ጥሩነህ ደግሞ ይሄ በዘመድ በኩል ነው የተሾመው። ሌላው ማሞ ምህረቱ ነው። ማሞ ምህረቱ ያው የብሔራዊ ባንክ የነበረው አሁን የተነሳው ከዛ የተነሳው ኢትዮጵያ ላይ እንግዲህ የኢትዮጵያን ኢኮኖሚ ከአብይ ጋር ለውጭ እንትን ኃይል የሸጡ ሰዎች ውስጥ ነው። እሱም መጀመሪያ ከውጭ ሀገር ካስመጣ በኋላ ማሞ ምህረቱ እና ኢዮብ ተካልኝ አንድ ላይ ነው ከወርልድ ባንክ አይኤምኤፍ ከውጭ ሀገር ያስገባው። አብይ ካስገባ በኋላ ምንድን ነው ያደረገው? ማሞ ምህረቱንም ኢዮብ ተካልኝ አሁን የብሔራዊ ባንክ ዋና ገዢ የሆነው ኢዮብ ተካልኝ ሁለቱም ስመጡ የአብይ አማካሪ ሆነው ተመደቡ ቤተመንግስት። ምን ማለት ነው? አብይ አማካሪ ማለት የፈተና ጊዜ ነው። ሰው የአብይ አማካሪ ሆኖ ሲመደብ የጥሞና ጊዜ ነው። አብይን የምትማርበት ዘመን ነው፣ ጊዜ ነው። አብይን ተረድተ እንዴት ታማኝ መሆን እንዳለብህ፣ የእሱን እግር እንዴት መሳም እንዳለብህ፣ እንዴት የእሱ ተላላኪ መሆን እንዳለብህ፣ የእሱን እግር ጣቢን መጠጣት ካለብህ እንዴት መጠጣት እንዳለብህ የምትማርበት ጊዜ ነው አማካሪ የምትባለው። ኢዮብ ተካልኝም ማሞ ምህረቱም የአብይ አማካሪ ሆኖ ነው መጀመሪያ የተሾሙት። ከዛ አማካሪ ሆኖ ከታዩ በኋላ በጣም ቆንጆ ተላላኪ ናቸው። በቃ በደንብ ማረስ እንችልበታለን፣ በሬ እንደ በሬ በጣም ይሄ ምንድነው ቀጥ ብሎ የሚያርስ በሬ። እንደዛ ከሆኑ በኋላ ነው የሚሾሙት እና ማሞ ምህረቱም የጠቅላይ ሚኒስቴሩ አድቫይዘር ሆኖ አማካሪ ሆኖ ተሾመ። በኋላ ትንሽ ታይቶ ከአንድ ዓመት በኋላ ብሔራዊ ደህንነት ገዢ ሆኖ ተመደበ። ማሞ ምህረቱም ተመሳሳይ ነው። መጀመሪያ የጠቅላይ ሚኒስቴር አማካሪ የኢኮኖሚ አማካሪ ተደረገ። በኋላ ደግሞ እንዳውም ምንድነው የኢንቨስትመንት ሆልዲንግ ሚኒስቴር ዴታ ሆነ። ከዛ በኋላ ፋይናንስ ሚኒስቴር ዴታ አህመድ ሺዴ ስር ሆኖ እንዲሰራ ተደረገ። አሁን ብሔራዊ ባንክ ገዢ ነው የሆነው። አዲሱ አረጋም በተመሳሳይ መልክ ዛሬ የግብርና ሚኒስቴር ሆኖ የተሾመው መጀመሪያ ያው በኦሮሚያ በነበረበት ጊዜም ተላላኪ ሆኖ በጣም አጎብዳጅ ሆኖ ካሳየ በኋላ የመጨረሻ ደግሞ ትምህርቱን አልጨረሰም ተብሎ ቤተመንግስት የአብይ እንትን ተደርጎ አማካሪ ሳይሆን እንዲማር የአብይ ትምህርት ቤት እንዲገባ ተደርጎ
ቤተመንግስት ገብቶ እንዲማር ተደረገ። ቤተመንግስት ከቆየ በኋላ እዛ ትምህርቱን ጨርሶ በቃ አሁን መመደብ ይችላል በፌደራል እንትን ደረጃ ተብሎ የግብርና ሚኒስቴር ሆኖ ተሾመ። ግራጁዌት አድርጎ ከቤተመንግስት ከዛ ሌሎችም አሉ። ለምሳሌ መስፍን መላኩ አሁን የኦሮሚያ ከተማ ዘርፍ እንትን ሆኖ በምክትል ፕሬዝዳንትነት የሚመራው እሱም የአብይ ፕሮቶኮል ነበር። ከዛ በኋላ ታይቶ ተገምግሞ ጥሩ ስራ እየሰራ ነው በሚል ኦሮሚያ ላይ ተመደበ። የወደፊትም ፕሬዝዳንት ሊሆን ይችላል ኦሮሚያ ላይ ተብሎ የሚጠራ የአብይ ተላላኪ ነው። ሌላው ደመላሽ ገብረ ሚካኤል ነው። እንግዲህ ደመላሽ ገብረ ሚካኤል በኦሮሚያ ደረጃ ለአብይ በጣም ታማኝ የሆነው ደመላሽ ገብረ ሚካኤል አሁን የፌደራል ፖሊስ ኮሚሽነር ነው። ለአብይ ታማኝ የሆነው በኦሮሚያ በነበረበት ጊዜ ነው። በኦሮሚያ ክልል በነበረበት ጊዜ ኦሮሚያ ጸጥታ ዘርፍ ኃላፊ ነበር። በዛን ጊዜ አባ ቶርቤ የሚባል ወደ ደምቢዶሎ አካባቢ የሚንቀሳቀስ አመራሮችን የሚገል አባ ቶርቤ የሚባል ነበር እና እነኚህን አባ ቶርቤዎችን ለማስቆምና እንደው የመንግስት አባ ቶርቤ ያስፈልጋል ብሎ የመንግስትን አባ ቶርቤ ያቋቋመ ደመላሽ ገብረ ሚካኤል ነው። ይሄ የመንግስት አባ ቶርቤ የመንግስትን አመራር ይገልና ሸኔኑ የገደለ ብሎ ሪፖርት ያወጣል። በዚህ ምክንያት ኦሮሞ ውስጥ በጣም መጠራጠር እንዲመጣ ለምሳሌ ከአርሲ ተወላጆች የኦሮሚያ አመራር የሆኑ ወለጋ ሄዶ እንዲሞቱ ይደረጋል። ከዛ በኋላ ማን ነው የሚገለው? የመንግስት አባ ቶርቤ ነው የሚገለው። ያ አሁን የመንግስት ሸኔ የሚባለው ማለት ነው። ከዛ በኋላ ወለጋዎች አርሲን ገደሉ ተብሎ ዜና ይሰራል። ዋናው እንትን ጥርጣሬ ህዝቡ መካከል እንዲገባ ለማድረግ አብይ ይህንን ሲሰራ የነበረው በደመላሽ በኩል ነው። ስለዚህ ደመላሽ ገብረ ሚካኤል የአብይ ታዛዥ ሆኖ በጣም ተላላኪ ሆኖ አመኔታን ያገኘው የመንግስት አባ ቶርቤን እና በኋላም የመንግስት ሸኔን ያደራጀ ሰው ስለሆነ አሁን የመንግስት ሸኔ አማራ ተወላጆችን ጨፍጭፎ ሸኔ ነው ጨፈጨፈ ይባላል። ኦኤልኤ ነው ጨፈጨፈ ይላሉ። እነኚህ ሸኔ የመንግስት ሸኔ የሚባለው ደመላሽ የሚያስታጥቀው አሁንም ደመላሽ ነው። በነገራችን ላይ ደመላሽ እና አራርሳ መርዳሳ ከፋለው ተፈራ እና ሽመልስ ናቸው የመንግስትን ሸኔ የሚመሩት። እና ደመላሽ ገብረ ሚካኤል በጣም ተሰሚነት ያገኘው እቺን የመንግስት ሸኔ የመንግስት አባ ቶርቤን ስላቋቋመ ከዛ በኋላ ምንም ጥርጥር የለም ከአብይ ጋር ይሰራል ተብሎ ተወሰደ። ከዛ በኋላ በብሔራዊ ደህንነት ምክትል ሆነ። ከዛም ብሔራዊ ደህንነት ዋና ስራ አስኪያጅ ሆነ። ከዛ በኋላ ፌደራል ፖሊስን በግሉ ያዘ ደመላሽ ገብረ ሚካኤል። ሌላው አሁን የኢትዮጵያ ኢንቨስትመንት ሆልዲንግ ዋና ስራ አስኪያጅ እንግዲህ ይሄ የኢትዮጵያ ኢንቨስትመንት ሆልዲንግ የመንግስት የልማት ድርጅቶች ወደ 40 የሚሆኑ የልማት ድርጅቶች በጣም ቢሊዮነር ሆነ እንትን ነው እና ይሄ ስራ አስኪያጁ ብሩክ ታዬ ይባላል። እሱም የአብይ ጽህፈት ቤት ያው ጠቅላይ ሚኒስቴር ጽህፈት ቤት ሆኖ በደንብ ዛ ተፈትነው ካለፈ በኋላ ነው ወደ ኢትዮጵያ ኢንቨስትመንት ሆልዲንግ ዋና ስራ አስኪያጅ ሆኖ የተመደበው። ሌላው እንግዲህ ሃና አርያ ስላሴ እና ጌዲዮን ጢሞቴዎስ ናቸው። ያው ባልና ሚስት ናቸው። ሃና እንግዲህ ሃና
ፍትህ ሚኒስቴር ነች። አሁን ከሱ በፊት የፍትህ ሚኒስቴር የነበረው ባሏ ነው፣ ጌዲዮን ጢሞቴዎስ። ስልጣኑን ከጌዲዮን ጢሞቴዎስ ነው የወሰደችው ከባሏ። እና ሃና አሁን የኢትዮጵያ ፍትህ ሚኒስቴር ነች፣ የፌዴራል መንግስት የፍትህ ሚኒስቴር ነች እሷ። ከሷ በፊት የነበረው ደግሞ የኢትዮጵያ ፍትህ ሚኒስቴር እንግዲህ አጠቃላይ የፌዴራሉ መንግስት ፍትህ ሚኒስቴር የነበረው ጌዲዮን ጢሞቴዎስ ነው። አሁን ጌዲዮን ጢሞቴዎስ የውጭ ጉዳይ ሚኒስቴር ነው። እንግዲህ ባልና ሚስት ናቸው። ይሄ ነገር እንዴት ነው የሆነው? ባልና ሚስት እንዴት አንዱ የውጭ ጉዳይ ሚኒስቴር አንዱ ደግሞ ፍትህ ሚኒስቴር እንዴት ሆነ? አንዱ ስልጣን ርክክብ ሲያካሂዱ የቤተሰብ ርክክብ ነው ያደረጉት አለው። እና እንደው ስልጣን ርክክብ ከባል ወደ ሚስት ሲተላለፍ በኢትዮጵያ ታሪክ እኔ እንጃ ይሄ እንዴት ሆነ ለምለው እንግዲህ ሃና አርያ ስላሴ የዮዳሄ አርያ ስላሴ እህት ነች። ዮዳሄ አርያ ስላሴ ቅድም እንዳልኩ የኢንሳ ምክትል ዳይሬክተር ነው። ሃና ደግሞ ዛሬ የፍትህ ሚኒስቴር ነች። ሃና ከዛም በፊትም ብዙ ለምሳሌ የኢትዮጵያ ፖስታል ሰርቪስ ስራ አስኪያጅ ሆናለች። ኢትዮጵያ ኢንቨስትመንት ኮሚሽነርም ሆናለች። ዞሮ ዞሮ ግን ሃና የመጣችው በወንድሟ በዮዳሄ በኩል ነው። ዮዳሄ አርያ ስላሴ የኢንሳ ምክትል ዳይሬክተር ነው። ከአብይ ጋር ኢንሳ ስር ሆኖ ሰርቷል ከዛም በፊት። ስለዚህ በሷ በኩል ደግሞ በሃና በኩል ደግሞ ጌዲዮን ጢሞቴዎስ አሁን ስልጣን ይዞ ጌዲዮን ጢሞቴዎስ የፍትህ ሚኒስቴር ሆኖ ተሾመ። ከዛ በኋላ የውጭ ጉዳይ ሚኒስቴር ሆኖ ዛሬ እያገለገለ ነው። እና ሃናም በዚህ ደረጃ በዘመድ አዝማድ ነው ጉዳዩ። ስለዚህ ምን ለማለት ነው? ወይ የኢንሳ ጠለፋ ቡድን የስለላ ቡድን ሆኖ ማገልገል፣ ያ ካልሆነ ደግሞ ጠቅላይ ሚኒስቴር ጽሕፈት ቤት ተመድበ ለ6 ወር ስልጠና ወስደ አማካሪ ይባላል። እዛ ስራ ሰርተ አሳይተ ሎያሊቲን ካረጋገጥክ በኋላ ትመደባለ። የአብይ ሚኒስቴር ሆነ ትመደባለ። ያ ካልሆነ ደግሞ ስልጠና አያስፈልግም ከተባለ ዘመድ የሆነ ያንተ ዘመድ ለአብይ አጎብዳጅ ሆኖ ታማኝ ሆኖ የሚያገለግል ዘመድ መኖር ይገባል። ዘመድ ቀጥታ ዘመድ ነው፣ የስጋ ዘመድ ካልሆነ አብይ እንትና አይሾምም። ለምሳሌ አረጋ ከበደ የተመስገን ጥሩነህ የስጋ ዘመድ ስለሆነ ነው እንጂ ዝም ተብሎ ጓደኛዬ ነው ምናምን ብባል አብይ አይቀበልም። እና ሃናም የገቡት እኮ እነ ጌዲዮን ጢሞቴዎስም የገቡት በጣም ስጋ ዘመድ ስለሆኑ ነው አብሮ በቤተሰብ ደረጃ የተሾሙት። ወይ የስለላ አካል መሆን አለብህ ወይ ደግሞ ስለላ ውስጥ አብሮ የሰሩ ሰዎች ዘመድ አዝማድ መሆን አለብህ ወይ ደግሞ ቤተመንግስት ገብተህ ስልጠና ወስደህ የአብይ ተላላኪ ሆነ ተፈትነ ፈተናውን አልፈ ነው የአብይ ጠለፋ ቡድን ውስጥ የምትገባ። ያው መንግስትን መጥለፍ ነው የአብይ ጉዳይ። የመጨረሻው ክፍል ውስጥ እንግዲህ ማሳጠራለሁ። የመጨረሻው ክፍል የአብይ ሹመት ለምሳሌ በጸጥታ ዘርፍ አካባቢ እንዴት ነው የሚሾመው? በተለይ መከላከያና የክልል ፖሊስ ዘርፍ ላይ የሚሾሙ ሰዎች ምን አይነት ሰዎች ናቸው? ምንድነው መስፈርቱ ለምለው ጥያቄ መከላከያ ላይ ሹመት የሚሰጠው አብይ ሚኒቃቸው ሰዎችን ነው የሚሾመው። በጣም ከሱ የወረደ ሰው ብቻ ነው የሚሾመው። ልብ በሉ። አብይን የሚበልጡ ወይ ደግሞ ከሱ ጋር የሚፎካከሩ የመከላከያ ሙያ ያላቸው ይባረራሉ ወይ ደግሞ
ከቢሮ እንዳይወጡ ይደረጋል። ሹመት የሚሰጣቸው ኃላፊ የሚሆኑ ለታማጆር ሹም ሆኖ ፊልድ ማርሻል፣ ኦፕሬሽን ኃላፊ፣ እዝን የሚመሩ ሰዎች በጣም ሲኒየር ቦታ የሚሰጣቸው የመከላከያ ጸጥታ ዘርፍ ኃላፊዎች አብይ የሚንቃቸውን ነው የሚሾመው። ባለፈው ለምሳሌ ይሰድባል፣ ሰብሰብ አድርጎ ያንቋሽሻል። እነኚህ የሚያንቋሽሸውን የሚሰድበውን የሚንቀውን ነው የሚመድበው መከላከያ ላይ፣ ፖሊስ ላይም እንደዛ። ለዛም ነው መከላከያ ሰራዊት እኮ ሞራል የለውም፣ አባላቱም ሞራል የለውም፣ አመራሩም ሞራል የለውም። የሚንቃቸውን ሰዎችን ነው የሚመድበው፣ የሚሰድባቸውን ሰዎችን ነው የሚመድበው አብይ። ከዛ ውጭ ሌላ በተለይ ደግሞ በፖሊስ አካባቢ በሚሊሻ አካባቢ የሚሾማቸው ደግሞ በጣም ወንጀላቸው በጣም ከባድ የሆነ በጣም አረመኔ የሆኑ ሰዎችን ነው የሚመድበው። በፖሊስ በሚሊሻ አመራር አካባቢ አብይ የሚመድባቸው በአማራ ክልልም በኦሮሚያ ክልልም በሲዳማም በሶማሌ ክልል አፋርም በሁሉም ቦታ የሚመድባቸው በጣም አረመኔ የሆኑ በጣም ወንጀላቸው በጣም ከባድ የሆነ አመራሮችን ነው የሚመድበው እዛ አካባቢ ጸጥታ አካባቢ። ለምን? አብይ በጣም ሰው ወንጀለኛ ከሆነ በጣም አረመኔ የሆነ ብዙ ሰው ገለዋል ከሆነ ታማኝ ሆኖ ይቀጥላል። እኔን አይክድኝም፣ እኔን አገልጋይ ሆኖ ያለኔ ከኔ ውጪ ያው እንትኑ ይታወቃል፣ እሱ ከሌለ እኔም የለውም ብሎ የሚያስብ ሰው ነው የሚመድበው። ስለዚህ በጣም አረመኔ የሆኑ ጨካኝ የሆኑ በጣም ብዙ ግድያ የፈጸሙ ሰዎችን ነው በክልል ደረጃ የጸጥታ ዘርፍ ኃላፊ ሆኖ የሚመድበው። የፖሊስ ኮሚሽን ላይ የሚመድበው አብይ በጣም በአማራ ክልልም ሂዱ ይዩት፣ የሚሊሻ ዘርፍ ላይ በኦሮሚያ ላይም ይዩት። እንዲህ አይነት ሰው ነው የሚመድበው አብይ። እነኚህ ሰዎች ቤተ መንግስት መጥቶ ስልጠና ወስዶ አማካሪ ሆኖ ወደዛ አይሄዱም። ያለ አማራጭ አብይ ምንድን ነው የሚያደርገው? እዛው በጣም በህዝብ የሚጠሉ ሰዎችን ያስቀምጣል። በህዝብ ደረጃ የሚታወቁ ገዳዮች ናቸው ፖሊስን የሚመሩ። የሚገርም ነው። ፖሊስ የህዝብ ነው፣ ግን አመራሩ ገዳይ መሆን አለበት ብሎ አብይ ያምናል። ሚሊሻ እኮ የህዝብ አካል ነው። ነገር ግን የሚሊሻ አስተዳደሮች፣ ኃላፊዎች፣ የጸጥታ ዘርፍ ኃላፊዎች በጣም አረመኔ የሆኑ ሰዎችን ነው የሚመድበው። በጣም አረመኔ። በኦሮሚያ ደረጃ ብዙ ማውራት ይቻላል። ለአማራ ክልል ደረጃ ብዙ ማውራት ይቻላል። እና ለምንድን ነው አብይ እንደዚህ ገዳዮችን አረመኔዎችን? ምክንያቱም አይክዱኝም ብሎ ስለሚያስብ ነው። በዛ ደረጃ ነው በተለይ የጸጥታ ዘርፍ ሹመት የሚሰጠው። ስለዚህ ዞሮ ዞሮ የሰላይ የጠለፋ እና የገዳይ ስርዓት ነው ማለት ነው የአብይ ስርዓት ከላይ እስከታች። ስለዚህ ከዚህ ምንድን ነው የምንረዳው? በአጠቃላይ ምንድን ነው የምንረዳው? በአሁኑ ሰዓት የኢትዮጵያ መንግስት የሚባል የለም፣ የክልል መንግስታት የሚባሉም የሉም። ምንድን ነው ያለው? የቤተሰብ ወንድማማች ስርዓት ነው ያለ። ከፈለግን ላርጅ ፋሚሊ ሲስተም ማለትም ይቻላል። በዘመድ አዝማድ፣ በስለላ ፐርሰናል ኮኔክሽን የተሰበሰበ የሰላዮች ቤተሰብ አገዛዝ ነው ማለት ይቻላል። እና አጠቃላይ ዛሬ ላይ የሹመት መስፈርት እንግዲህ ወይ ቅድም እንዳልነው ፐርሰናል ኮኔክሽን መሆን አለበት፣ ወይ ደግሞ ዘመድ አዝማድ መሆን አለበት፣ ወይ ደግሞ ከኢንሳ የጠለፋ ቡድን የሰላይ ስራ ቴክኖሎጂ ውስጥ አብሮ ከአብይ ጋር ሰልለዋል ከሆነ ሹመት ያስገኛል። ስለዚህ ዛሬ መንግስት የለም፣ ፓርቲ የሚባልም የለም።
ሙያ የሚባል የለም፣ ህግ የሚባል የለም። ያለው ምንድነው? የጠላፊዎች ቡድን ነው ያለ፣ የቤተሰብ ቡድን ነው ያለ። አጠቃላይ አንደኛ ለማጠቃለል የአብይ ሰው መሆን አለብህ ለመሾም። የአብይ ሰው ማለት እንግዲህ ወይ ዘመድ አዝማድ ነው ቅድም እንዳልኩ፣ ወይ ደግሞ አብይ ጽሕፈት ቤት ገብተ ስልጠና ወስደ አማካሪ ተብለ ለአብይ በጣም ታማኝ መሆን ከተረጋገጠ በኋላ ትሾማለህ። ጥሩ ከሆንክ እድለኛ ከሆንክ ደግሞ ከአብይ ጋር የስለላ ስራ ሰርታል ከሆነ፣ ሬዲዮ ኦፕሬተር ሆናል ከሆነ፣ ጠለፋ ቡድን አብሬ ሰርታል ከሆነ ምክትል ጠቅላይ ሚኒስትር መሆን ትችላለህ። ብሔራዊ ደህንነት ውስጥ መስራት ትችላለህ። ኢንሳ ኃላፊ መሆን ትችላለህ። በጣም ኦሮሚያ ላይ ቦታ መያዝ ትችላለህ። አማራ ክልልን ማሽከርከር ትችላለህ። ስለዚህ ዞሮ ዞሮ የአብይ ቦርሳ ያልተሸከመ አጎብዳጅ ያልሆነ ያንን ካላስመሰከረ ሰው አይሾምም፣ ከአብይ ጋርም አይቆይም። በጸጥታ ዘርፍ ደግሞ ቅድም እንዳልኩ የተናቀ ሰው አብይ ምንቃቸውን በቀላሉ የሚያባራቸውን በጣም የሚሰድባቸውን ነው የሚሾመው የሚያሳድገው። በተለይ ደግሞ በክልል ደረጃ በጣም ወንጀለኛ የሆኑ በጣም ከባድ ወንጀል የፈጸሙ ሰዎች ናቸው በጸጥታ ዘርፍ የሚሾሙት። ይሄ ነው እንግዲህ የአብይ ስርዓት ማለት። ሰዎች ለምሳሌ ሴቶች ሲሾሙ ምንድነው ክራይቴሪያው ብለው ብዙ ያወራሉ። ግን እኔ ለኢትዮጵያ ሕዝብ ክብር ሲባል አብይ እንዴት ሴቶችን እንደሚሾም አላወራም። አዝናለሁ ይህንን ቃል ራሱ ለመጠቀም እሱን ብዙ ኮሜንት አላደርግም። አጠቃላይ የኢትዮጵያ መንግስት በክልልም ይሁን በፌደራል ደረጃ ያለው የአብይ ፒኤልሲ ሆኗል ለማለት ነው። መፍትሄውስ ምንድን ነው የሚለው ትግል ነው። አንድ ላይ ሆነው ሁሉም ሰው ተባብሮ ከጫፍ እስከ ጫፍ ከዳር እስከ ዳር ሳንከፋፈል አንድ ሆነን ይህንን በጣም አስከፊ የሆነ የሰላይ ቡድን መገርሰስ ነው። አሁን ተዳክመዋል። ለምን? ሙያን መሰረት ያደረገ ስላልሆነ የተሰበሰበው የፋሚሊ ላርጅ ፋሚሊ ስርዓት ስለሆነ ገዢ ቡድኑ ይታወቃል። የት እንደነበሩ አብሮ የሰሩ ጓደኛሞች ስለሆኑ ሙያ ስለሌላቸው ኤክስፒሪየንስም ስለሌላቸው ምንም ባክግራውንድ ስለሌላቸው ይሄ በቀላሉ የተፈረካከሰ ነው። ስለዚህ የህዝብ ትግል ያሸንፋል። ዋናው ነገር ግን አንድ ሆነን መቆም ነው። አንድ ሆነን መታገል ነው። የኢትዮጵያ ጦርነት ይብቃን። ፍትህ ያስፈልጋል። አዎ ያስፈልገናል። ፍትህ ለኢትዮጵያ ህዝብ ያስፈልጋል፣ የግድ ነው። ስለዚህ ይህንን ስርዓት ማሸነፍ ምንም አማራጭ የሌለ ጉዳይ ስለሆነ አንድ ሆኖ ሁሉም በአንድነት በሚችለው ተረባርቦ አስተዋጽኦ አድርጎ ይህንን ግለሰብ እና በጣም አደገኛ የሆነ የአብይ ሰው አብይን ማንሳት፣ ከዛ በኋላ ሌላው ምንም ብዙ የሚያስቸግር አይደለም። አንድ ሆነን ከቆም ነው አብይ ብዙ የሚቆይበት እንትን የለውም። አንድ ሆነን ጊዜው አሁን ነው መነሳት። መንግስት ውስጥ ያለም የአብይ ተላላኪ የሆኑም